አፈርትም ላፈርታ ያስበላትና እናቷን እንኳን ሄዳ መቅበር ያልቻለ ደንቆሮ አንበሳ ያውዱ ለሄለን ትኬት ገዝቶ ሚስቱን ሂጅና እናትሽን ቅበሪ አይላትም። ወስጄ ልቅበራችሁ አፈር ከድሜ ብሎ አፈር እስከምትበሉ ድረስ ልክስክስ ትምህርት አለኝ ትምህርት ተሰጥቷል። ስራ እንዳትል ፊት ጥብላ እርግዛለች። ያልተፈለገ እርግዝና ገና ወጣጤ ሴት ልጅ 26 27 ዓመት አትሊስት 29 30 እስኪሞላት ድረስ ከወለደች ምን አባቷ ነው የትኛውን እንትን ልታመጣ ነው? ገና በልጅነታቸው በጻነታቸው ወልደው አሁን ስትረስ በስትረስ እናትየው ተገላገለች። እናቷ ጋር ልጇን ይዛ እንዳትሄድ ወፍ የለም። እዛው ያሞራው ቤተሰብ አፍነው ቢገርፉሽም ወደሽ ከተደፋሽ ቢገምን ቢሉሽ አይክፋሽ ነው የሚባለው። እዛው ይቀጥቅጡሽ፣ መሄጃ የለም። ስራ ላጥቶ የዚህ የማን ነው የእናቷ እህቶች ምናምን አሉ ለእናቷ ለቀይመት ልንገራችሁ አንድ ነገር ይኸውልሽ እኔ ባለፈው የሰጠሁት ኮሜንት ይኸውልሽ አንድ አዳምጪ ዌብሳይት አንድ ነገር አዳምጪ የዛሬ 2 ዓመት ሆፕ የሚባል ግለሰብ ሴትን ልጅ በአደባባይ ሲደፍር ሊቭ ላይ አምጥታ እቺ ማን ነው ሄለን የምትባለው ልጅ የሴትን ልጅ ክብር በሚነካ መንገድ ሲዘገንን ያደረገውን ድርጊት ስሜት ውስጥ ነን እያለች ብልግናን ኢትዮጵያኖችን ትፉባቸው። አሌክስ ምንም እንዳይመስልህ እሺ፣ እነዚህ ኢትዮጵያኖች ተንጫጭተው ነው ዝም የሚሉት። ትፋባቸው ያለችን ሴት ጊፍት ተሰጠ። ዮኒ ማኛ ደግሞ አሌክስ አይደለም ገፍትሮ የገደላት ጊፍት ይስጣቸው። ሮሚ ደግሞ አሁን 2 ዓመት በኋላ ሆፕ ተይዟል። የዛሬ 10ም 5ም ይፈጃል። መረጃ ሰብስበን ባለንበትም ሀገር በኢትዮጵያም የሰራችሁት ስራ ወንጀለኛ ሆናችሁ ትጠየቃላችሁ። በአንበሳ ቢሆን ለማሰለሽ ሊያልንገርሽ ከሆፕ ጀርባ የነበሩ አረብ ሀገር የነበሩ ትልልቅ ፌመስ ልንገርሽ ትልልቅ ፌመሶች ነበሩ። ወንጀሉ ሲደብቁለት የነበሩ ማለት ነው። ልክ እንዳንቺ ሲጀመር ሆፕ ማን እንደሆነ እኔ አላውቅም። እንደዚህ አይነት ድድብና የለኝም። እኔ አሁንም ሮሚ በንጹህ አማርኛ አይቲንክ ላንቺ ላስረዳሽ። እኔ ሄለን ስትሳደብ አልሰማሁም። ሲጀመር ልንገርሽ እኔ ስወጣ ሄለን ሌሊት ነው አንገናኝም። እኔ ሄለንንም አላያትም። በተቆረጠ ቪዲዮ ግን አሌክስን አይዞ ሚስትህን አደራ እርጉዝ ናት ያለችበትን ቪዲዮ ስላየው ያንን ከማየት ነው የተናገርኩት እንጂ ሆፕ የሚባል ምናምን እኔ እናውጣው እንዴ ብለዋለች። ኪዩሊያ እናውጣው እንዴ ብላ አስፈራርተዋለች። ሄለን ልንገርሽ ኢንሳይደር ናት። መረጃ እንደምታወጣ ይታወቃል። መረጃ በውስጥ እንደሚደርሳት ይታወቃል። አንበሳ ተሰጥቶ አፋስ ያዟት። እንደ ዮኒ ማኛ አይደለችም፣ እንደ ሮሚ አይደሉም። ሄለን በምን ምክንያት አንበሳና ብር እንደሚሰጣት ጠንቅቀሽ ታውቂያለሽ። ለምን አንበሳ እንደተሰጣት ለሄለን ሮሚ አንድ ነገር ልጨርስ። እኔ ባይዘዌ ማውራት ጎበዝ ነን፣ ማዳመጥ ነው ጉብዝና። ብናዳምጥ ቤታችን ላይ ብንሰራ ነበረ። እኔ ሆፕ የሚባል ሰውም አላውቅም ሮሚ፣ እውነት ነው የምልሽ። ሆፕ የሚባል ሰው ሰምቼም አላውቅም። አስወር ሲጀመር እኔ ሮሚ አንቺ ቤት እንኳን ዛሬ ሰው ነው ሮሚ ያረገጠች ነው ብሎ ቤታችን ላይ እንሰራለን። ፓርታይም ቤት የሚያጸዳልኝ ካገኘሽ ብትተባበሪኝ ኪዩሊያ። በዚህ አጋጣሚ እኔ እንደዚህ የወረደ ንግግር እኮ አይደለም ሮሚ፣ ራስሽ ስለተናገርሽ እኮ ነው ቤታችን ላይ ብንሰራ አልሽ። የቤት ለምንድነው በስነ ስርዓት ማለት አብሶሉት አሁን ኪዩሊያ ተናገር ትጨርሳለህ። እየመጡ በመሃል እኔ ያልኩሻለሁ ሮሚ ብያለሁ እኮ አንበሳ ከተጣት በኋላ በክፋት ይሁን በምን በቃ ሁላችን ወደዛ እንኳን ሞተች አሁን ሬሳ ነው የምትባለው እንጂ ሰው አትባልም ምናምን እያለች ነበር ሄለን። እኔ በምን ስታስፈራራው ግን አላየውም። ስታስፈራራው አላየውም። እና ኪዩሊያ ደግሞ ያወራች ላስረዳሽ እንዴት እንዳለሽ በደንብ ስሚ። ዜድ ሚዩት አርጊና እኔ ልንገራት ለሮማን አንዴ ሚዩት አድርጊ። ልክ ይሄ የቲና አንዴ ሞተች። አንዴ አዳምጡኝማ። እኔ ምን ያደርግልኛል የዘገነነ ወሬ እኔ አልፈልግም። በቅዳሜ ምድር ጭንቅላቴ የሚነካይ ንግግር የሄለን ንግግር እኔ የሄለንን ንግግር መስማት አልፈልግም። ኦልሬዲ ባሏን እንትን አቃጥላ እንትኑን አፈሩን ቤቷ አስቀምጣ ሲፈልግባት ጭንቅላቱን ላጭሰው ጆሮውን ላጭሰው ከምትል ሴትዮ ጋር የመጣ መረጃ ማዳመጥ አልፈልግም። በሕግ አምላክ እኔ እሷን ወሬ እንዳትነግሩኝ።
አልፈልግም። ሲጀመር ምንም የምታወራው ወሬ ጥሞኝም አያውቅም፣ ወደፊትም አይጥመኝም። የእሷን ወሬ ለእኔ መታችሁ እንዳትነግሩኝ። እዛው በጸበሏ ምን ይገርማል? የአብራ የተኛችሁን አንሶላ የተጋፈፈችውን ሰው አቃጥላ ጆሮን ላጭሰው አንገቱን ላጭሰው ከምትል ሴትዮ ጋር እኔ ይሄን ብትል አይገርመኝም። ማለቷ ግን በጣም ይገርም። ጨዋ ሰዎች፣ ቤተሰባቸውን የሚወዱ ሰዎች አንበሳ ሰጥተዋታል። አንበሳ አውርደውላት እንደገና ጭራሽ ስደቡልኝ ብላው ነው ማለት ነው የሰጧት። ስለዚህ ሴትዮዋን እንኳን ሞተች ካለች አንበሳው ለዛ ከሆነ በጣም የሚገርም ዘመን ላይ ነው ያለ ነው። በጣም ማለት ነው። ሮሚ እኔ አንቺ ቤት የመጣሁትኝ ባለፈው ልነግርሽ ነው። እኔ ይሄን ያልኩትም አሌክስ በርታ፣ ያዛት፣ ኃላፊነት ውሰድ፣ ካሁን በኋላ አንተ ህፃን አይደለህም ስላለ ዮኒ ደስ ብሎኛል። የዛችን ቃል አክብሬዋለሁ። እውነቱን ልንገርሽ ማናት ሄለንም ተቆርጦ ያየሁት ቪዲዮ ላይ አይዞ ካሁን በኋላ ወንድ ሆነ እንደ ልጅ ምንድነው እንደ ባል እንደ አባት ያለችውን ቪዲዮ አይቼ አመስግኛለሁ። ምክንያቱም እዚህ ሰዓት ላይ ስለ እሷ ዘር ስለ እናቷ ስለምን ሳይሆን አይዞሽ ልትባል ስለሚገባ አይዞሽ የሚላትን ሰው አክብሬያለሁ። አንቺን ቤት እኮ የመጣሁት ኩዊን ሊያ ቤት ሲወራ የሚወራው ኩዊን ኃላፊነት ትወስዳለች። ሮማን እኔ ልወጣ ስለሆንኩ ማለት ነው ልወጣ ስለሆንኩ ነው። ሮምዬ ይቅርታ የኔ እናት ነነ ልወጣ። ኩዊን ሊያ ግን መርዝ ነሽ፣ ትክክል መርዝ ነሽ። ማርያምን ነው የምልሻለሁ። አንቺ አስመሳይ ነሽ። እነ ዮኒ ማኛ እንደዚህ የረገጡ ጀመሩ፣ ድራማቸውን ጀመሩ። አትግባቡም አንቺ መጣይዶ አንቺ አብሶሉት ተረበት ስራት ልናገርበት ድራማቸውን ልናገርበት እኔ ስለረገጠኝ ማለት ነው። ሮማን አየሽ፣ እኔ ስለረገጠኝ ሮማን ወይ ደግሞ አንዱ አርጊን ወይ እንውጣልሽ። ምኑና ነው አብሳላት? እስቲ በእግዚአብሔር የሚውጣ አድርጊ። አብሳላት ግን ኩዊን ሊያ ግን ቴንክ ዩ ማርያምን። ለካ እኔ እንወድሻለን እያላችሁ ገደል የምትከቱኝ እናንተ ናችሁ። አትነጋገሩ። ለአንቺ ስላሞገሰሽ እዚህ መጠሽ እያሞገስሽ ነው። ኩዊን ሊያ ሀዘኗ እያዘነች ነው። እንደነሱ ስለምን አታዝኝም ስላለ አየሽ ብልጠትሽ በዛ ያልኩሽም አሁን እኮ አሁን ሁሉ ራሴ እያወጣ ነው። ራሴ ነው የማወጣው ካሁን በኋላ ራሴ ያዳመጣችሁ ክቡራን ኢትዮጵያኖች ቆይ አረብ ማርያም አብሶሉት በእናትሽ ሆነሽ ነው ሮሚ ተራቆ ሞተር አልቻለም። በጣም ግራኔ አፊኔ አስቲን በጣም ሮሚ ልናገርበትና እኔ ሮሚ እውነት እኮ ነው። ብዙ ያቆቆ ነው ታወራችሁ ወሬ ከአንቺ ጋር ምን አገናኘው? ያገናኘዋል። ለምን አይገናኝም? ያገናኘዋል። ፊልም ሰርታ መውረድ ስለምትፈልግ ሮማን። እሺ አዳምጪ ወይ በራሴ ልግባ እንዴ? ሮሚ አዳምጪ፣ እንደታዳምጪ እኮ ነው። በአንቺ ደግሞ አንዴ በእግዚአብሔር ህዝብ ሰምቶ ይፈርዳል። ዝም ብሎ ኦኬ። ይሄ ህዝብ የሚያውቀው ነው። ለእሷ ስላሞጎሳት አየሽ፣ ኩዊን ሊያ ለባም ናት፣ ሀዘን ላይ ናት፣ መጥፎ አትናገርም። አንቺ ሰካራም ብሎ እየረገጠ ስለነበረ አሁን በቃ ስላሞጎሳት ብቻ ለሱ ያሞገሰች ነው። ቆይ እኔ ሚካኤል ነው የምልሻለሁ። ቆይ ችግር የለም ሪከርድ አለ። ኩዊን ችግር የለም አይቼሻለሁ በደንብ አድርጌ። አሁን ማን እንደሆንሽ ታዝቤሻለሁ። አላላትም ብሏታል። ኩዊን ሊያ ሀዘኗ ላይ ናት። እንደነ ኩዊን ሊያ ሁኚ። ኧረ ይኸው ህዝብ ይመስክር። ኧረ ህዝብ ይመስክር። እኔና ማኛ ጸበኞች ነን። ለምንድን ነው እኔ ማልሰማው? ኧረ በሚካኤል የማንም ድስት አለቅላቂ አይደለም። አልሰማሁም ካልኩሽ አልሰማሁሽ። አማርኛ ከገባሽ አልሰማሁትም። በቃ ችግር የለም። ይሄ ድራማሽ አንቺን ድራማ ይልሽ መጣሻል። ካሁን በኋላ እኔ እናንተ እንደምታወጡ ራሳችሁ እኔ ራሴ አወጣለሁ። ጭራሽ ችግር የለም እኔና ዮኒ ብለዋል እያሉሽ ነው። ችግር የለም። ከዚህ ህዝብ መቼም አንቺ አትበልጥም። ካሁን በኋላ ድራማ በደንብ አይገባሽ። ቆይ ድራማ ስሩ። በአንቺ ምክንያት ነው የተጣላነው። ድራማ ሰራለሁ ካሁን በኋላ ካሁን በኋላ እኔም እንደናንተ ድራማ ሰራለሁ። እናንተ በእኔ ላይ ነው እየተራመዳችሁ ድራማ እየሰራችሁ። ድራማ ሰራለሁ። ችግር የለም። አሳያቸዋለሁ። ቁጥር 2 እያልሽ እየነገርሽን ስሪ። በቃ ድራማ ካለ እኔን አያመሰግነኝም። ጸበኛ ነው የተጣላሁትም አስወር አማርኛ ስለማይገባት ነው እንጂ በእሷ ምክንያት ነው። እኔና ዮኒ ማኛ ከዚህ ህዝብ በጣለው እኔ ብለዋል እያለ ከዚህ ህዝብ በጣለው እኔ ሮሚ ብሏት ዮኒ መሰገነችው። ኩዊን ብለሻል። ለእኔ የረገጠኝ ከትናንትና ወዲያ ርግጥ ያረገኝ ሰካራ። አንቺ ከሰማሽ ነው የሰማሽ። አሽሻም ያለ አንቺ ያሞገሰሽ አልነበረ? ተመጓገሱ። ሰበታችሁ በውስጥ ተነጋግራችሁ አጀንዳ ወደ እኔ ተመጓገሱ። ሁላችሁ በውስጥ ተነጋግረናል።
ሮሚ እንግዲህ ከላይ ያለችው ልጅ ላውራ ብላ ቅድም ማውረዷት እስቲ የተለየ ወሬ ካላት እሷ ትጨምርበት። እኔና ሮሚ አመሰግናለሁ ስላስገባሽኝ። እኔ ለዜድ ነው ለዜድ በአሁን ሰዓት ሞተች ገደለቻት ምናምን የሚባለው ነገር ትክክል አይደለም። እሷ ልትገላት አትችልም። ግን ዜድ እኔ የዛኔ እናትየዋን በምትናገሪበት ወቅት እኔ በጣም አልቅሻለሁ። ምክንያቱም እኔም እናት ያጣሁበት ወቅት ነበረና በጣም ያስጠላል። እናት እንደዚህ አትሰደብም። ምንም ነገሮች ቢሆን እንኳን በውስጥ ታሪኳን ሰምተሽም ቢሆን እንዲህ አደባባይ ላይ እናቱን የሚወድ ሰው እናቱን የሚያከብር ሰው የሰው እናት አይሰድም። እኔ ብቻ ነው ጥፋትሽ ነው ማለት ነገር። አንቺ ደግሞ መቆሰቁሱ በቃ ሰደበቻት፣ ተጣሉ፣ ይቅርታ ተባብለው ጨርሰዋል። አንቺ ድሮ ወሬ ለምን ታወሪያለሽ? አይ እሱ ብቻ ነው ጥፋቷ። በአሁን ሰዓት ምንም አይነት ጥፋት የለባትም ለማለት ነው። የድሮውን እያነሱ ነው። በቃ የድሮውን ታዩ። የድሮውን እኮ ራሷም ተጸጽታ ይቅርታ ጠይቃለሁ አለች። በድሮ በሬ ያረሰ የለም። ኧረ ተው። በቃ ይሄን ለማለት ነው። ዜድዬ ተማሪበት። ከዚህ በኋላ በሰው መሀል አትግቢ። ያ ብቻ ነው፣ ሌላ ታሪክ የለብሽ። ሮሚዬ እሺ፣ ለኔ እድል ስለሰጠሽኝ አመሰግናለሁ። ይኸውልሽ ሮሚዬ ነገር ነው የሚያነሳው። ስለ ሄለን መወራት ተፈልጎ አይደለም። ሄለንን ስታመሰግናት ኪውሊያ ሄለንን ስታመሰግን ግዴታ ስለ ሄለን መነሳት ስላለበት እንኳን ሞተች ያለችው አንበሳ ከመሰጠቱ በፊት ነው። ልንገርሽ ከወርቄ ጋር ሆና እንኳን ሞተች ብላ ያላገጠችው አንበሳ ከመስጠቱ በፊት ነው። ከዛ በኋላ ጌም ከተጫወተች በኋላ ከጃፒ በኋላ መጣና አንበሳ ሰጣት። ከዛ ምንድን ያለችው ታናሽን ጠብቃት እሺ አይዞ ካንተ ጋር ነኝ፣ ከዚህ በኋላ አልናገርም። እጇን ይዛ እንደዚህ አፏን ነው ያዘችው። ስለዚህ እዚህ ጋር ኪዩን መታ ለሄለን አንበሳ መሰጠቱን በቃ በጣም ደስተኛ ነኝ ለዮኒ ማኛ እያለች እየመረጠች እንዲመሰገንላት ፈለገች። ይሄ ማለት ሴትየዋን በእናትነት ሲያዋርዱ ሲሰድቡ የነበሩ ሰዎች ቤታቸው አስገብተው የእናትነት ማድረግ ላሳጧት ሰዎች እንኳን ሞተች ላሉ ሰዎች አንበሳ ሲሰጣቸው የማትቃወም ከሆነ ታዲያ ምን ሞራል አለች? ስለ ሴትነት፣ ስለ እናትነት፣ ስለ ኢትዮጵያዊነት ማውራትም እኮ አትችይም። ምክንያቱም ቀድመሽ ሞራል ካለሽ እነዚህ ሰዎችን ተቃወሚ። እኛን አይደለም የምትቃወሚው። ትክክል አይደላችሁም ብለሽ እነሱን ተቃወሚ። እናት ስትሰደብ ትሙት እያልሽ ነው ብለሽ ሄለን ተቃዋሚ ሞራል ካለሽ የምትፈልጊውን መርጠሽ እዚህ ጋር ልትናገሪ ትፈልጋለሽ። እኛ ስንናገር ደግሞ ልትከላከይ ትፈልጋለሽ። ይሄ አይሆንም። ሚዲያ ነው። ሄለን ገዳይ ናት፣ አብራን ተባባሪ ናት። ባትሆን ኖሮ እንኳን ሞት እኔ አንቺን አንድ ጥያቄ ልጠይቅሽ ሮሚ። አይደለም ልጨርስ። አንቺ ማንሽ ብታስቆሚ ትጨርስ። ልክ ነገር ነው የተናገረችው። ትጨርስ አንድ ጊዜ ፕሊዝ ትጨርስ። ልክ ነገር ነው የተናገረችው። ኦኬ ቀጥል። ስለዚህ አፍ መያዣ አንበሳ እየወረደ በየቤቱ ለዮኒ ማኛም ገና ታቅዷል ሊሰጥ ነው። ከአሞራው ጎን ለቆሙት እያለች ነው። ከአሞራው እኮ እኛ በሰውነቱ አልጠላነውም። አሞራውን የጠላነው በሰውነቱ ነው። አሞራውን የጠላነው አሁንም እስቲል እናትየው ሞታ በየቲክታክ ቤት ምን ያዞረሃል አብረህ ዘን ልጅቷን ተንከባከብ እያልነው እንጂ አሞራው በሰውነቱ አልጠላነውም። አሞራውን የጠላነው በስራው ነው። አሞራውን የጠላነው እናትን ወጥቶ የወደዳትን ልጅ አፈቀርኳትን የሚል ልጅን እናት በመስደቡ እንጂ በሰውነቱ ማንም ሰው አብሳላትም እኔም እዚህ ጋር ማናችንም አልጠላነው። ምን ጠላው ግን በስራው ነው። ምን ጠላው ግን ግብረ አበር ይዞ ሴትዮዋ ላይ ላደረሰባት እናትነትን ላሰጣበት እንጂ ሌላ ነገር አይደለም። እነ ዮኒ ማኛም ሁላቸውም አቢባ ቤትም ተገብቶ የሚሰራው ስራ እያንዳንዱ ቤት የሚገባው ስራ ምንድነው? አፍ ማዘጊያ ነው። ይሄንን ኪውሊያ እንደ እናት እንደ ሴት ይሄን ከደገፍሽ አንበሳ እንዲወርድላቸው ከፈለሽ ግን ሜዳውን ፈረሱም ያውልሽ እንደፈለጋችሁ አድርጉ። እኛም ግን ስንናገር ግን እንዳይከፋችሁ። አመሰግናለሁ። እሺ ቴንክ ዩ። አሁን የተናገረችው ሮሚ ልክ ነው። አሁን እሷ በተናገረችው መሰረት ቱ ቢ ኦነስት አልሰማውም። እኔ አይዞህ ከጎንህ ነኝ አለችው። እሷ ያለችውን አይዞህ ከጎንህ ነኝ ያለችውን የተቆረጠውን ሰምቼ አዎ እኔም በሆነ ከጎኔ የቆሙትን ሰዎች ሁሉ አመሰግናለሁ። በእርግጥ አሁን ላይ ቶሎ መምጣቱ ነው እንጂ ፍጥነቱ ነው እንጂ የሚያስጠላው ማመስገን አለበት። አምንበታለሁ። አንቺም ለኔ ከኔ ጎን ኩን ኃላፊነት ትወስዳለች ስላልሽኝ እኮ ነው አንቺ ጋር መጥቼ ቴንኪው ምለው። ስለዚህ ማናት አሁን የተናገረችውም እኮ ስለኔ እውነት ከተናገረች ሄጄ ቴንኪው ላታለሁ። ከዛ ውጭ ግን ሄለን እንትን ብላ ስለተሳደበች በእውነት እኔ እናቴ ትሙት ሮሚ አልሰማኋት። ዮኒ ማኛም አይዞህ ጠበቅ አድርጋ ያዛት ያለውን ፓርት ነው ያየሁት። ማንም ሰው እኔ ጠላቴ ቢሆን ሆኖ በዛ ሰዓት መጥቶ ከጎኔ ከቆመ ክሬዲት ሰጠዋለሁ። በቃ ይሄንን ያልኩት እንጂ ትገደል ምናምን ያለችበትን ፓርት አልሰማሁም።
ስለ እውነት ዮኒ ማኛ የተጣላ ነው የዛሬ 2 ዓመት ምናምን ነው። አንነጋገርም። ቱ ቢ ኦነስት ብሎክም አድርጎኛል፣ አልሰማውም። በተቆረጡ ቪዲዮዎች አይተሽ ከሆነ ታግ እንኳን አላረገውም። በአንደኛው ስልክ እያሳየሁ ነው የምሰራው የተቆረጠ ቪዲዮ፣ ምክንያቱም ከሱ ማድረግ ስለማልችል እኔን ሲያመሰግነኝም ሰምቼ ማላቅም። በእውነት ነው የምልሽ፣ በፍጹም እናቴ ትሙት እንደዛ ስላረገ ከጎን በዋትስአፕ ልክልሻለሁ። ኩዊን በዋትስአፕ ልክልሻለሁ። ችግር የለም። እኔ ያልኩሽ ተጣልታችኋል ነበር እንዴ ዜዶ? አሁን ተጣልታችኋል ነበር? ጋጣላለሁ አልጣላትም። ምን ሆንሽ እኮ ድራማ ነው የምንለው። አዎ ድራማ ነው። ከሷ ጋር ከአንቺ ጋር አልጣላም። አብሳላት አንቺ እና በዚህ አጋጣሚ እናቶች የወለዳቸው እናቶች እዚህ ያላችሁ ማለት ነው፣ ባልሳደብ ኑሮ ደስ ይለኝ ነበር። ማርያምን ነው የምላቻለሁ። ባልሰድባት ኑሮ ያ ነገር ባይመጣና ባልሰድባት ስለሆነ ግን ችግር የለውም። እኔ ተጸጽቻለሁ። እናቶች ለእናቶች ይቅር በሉ። ሌላ ምን ማለት እናቶች። እኔም በጣም የደበረኝ ፓርት ልንገርሽ። ለምንድን ነው አሁን ላይ እንደዛ ያልሽው? ብሔር የቀየርሽበት ምክንያትሽ ምንድን ነው? ወደ ብሔር ሄድሽ ተበጂ ቆሻሻ። ምንድን ነው ወደ ብሔር የምትሄጂው? አስሬ ችግር አለባቸው ሰዎች አንዴ በነገራችን ላይ መጀመሪያ የሚያልኩት ሁለት ጎን ከሆነ መቼም በልዩነት ውስጥ መስማማት የለኝም። እኔ አሁንም ሮሚ በንጹህ አማርኛ ላንቺ ላስረዳሽ። እኔ ሄለን ስትሳደብ አልሰማሁም። ሲጀመር ልንገርሽ፣ እኔ ስወጣ ሄለን ሌሊት ነው አንገናኝም። እኔ ሄለንንም አላያትም። በተቆረጠ ቪዲዮ ግን አሌክስን አይዞ ሚስትህን አደራ እርጉዝ ናት ያለችበትን ቪዲዮ ስላየው ያንን ከማየት ነው የተናገርኩት እንጂ ሆፕ የሚባል ምናምን እኔ እናውጣው እንዴ ብለዋለች። ዩሊያ እናውጣው እንዴ ብላ አስፈራርተዋለች። ሄለን ልንገርሽ ኢንሳይደር ናት። መረጃ እንደምታወጣ ይታወቃል። መረጃ በውስጥ እንደሚደርሳት ይታወቃል። አንበሳ ተሰጥቶ አፋስ ያዟት። እንደ ዮኒ ማኛ አይደለችም፣ እንደ ሮሚ አይደሉም። ሄለን በምን ምክንያት አንበሳ ነበር እንደሚሰጣት ጠንቅቀሽ ታውቂያለሽ። ለምን አንበሳ እንደተሰጣት ለሄለን። ሮሚ አንድ ነገር ልጨርስ። እኔ ባይዘዌ ማውራት ጎበዝ ነን፣ ማዳመጥ ነው ጉብዝና። ብናዳምጥ ቤታችን ላይ ብንሰራ ነበረ። እኔ ሆፕ የሚባል ሰውም አላቅም ሮሚ፣ እውነት ነው የምልሽ። ሆፕ የሚባል ሰው ሰምቼም አላቅም። አስወር ሲጀመር እኔ ሮሚ አንቺ ቤት እንኳን ዛሬ ሰው ነው ሮሚ ያረገጠች ነው ብሎ ቤታችን ላይ እንሰራለን። ፓርታይም ቤት የሚያጸዳልኝ ካገኘሽ ብትተባበሪኝ ኪዩሊያ። በዚህ አጋጣሚ እኔ እንደዚህ የወረደ ንግግር እኮ አይደለም ሮሚ፣ ራስሽ ስለተናገርሽ እኮ ነው። ቤታችን ላይ ብንሰራ አልሽ የቤት አብሶሉት ግን ለምንድን ነው በስነ ስርዓት ማለት አብሶሉት አሁን ኩዊንሊያ ነገር ትጨርሳለህ እየመጡ በመሀል እኔ ያልኩሻለሁ ሮሚ ብያለሁ እኮ አንበሳ ከተጣት በኋላ በክፋት ይሁን በምን በቃ ሁላችን ወደዛ እንኳን ሞተች አሁን ሬሳ ነው የምትባለው እንጂ ሰው አትባልም ምናምን እያለች ነበር ሄለን። እኔ በምን ስታስፈራራው ግን አላየውም። ስታስፈራራው አላየውም። እና ኩዊንሊያ ደግሞ ያወራች ዜድ ሚዩት አርጊና እኔ ልንገራት ለሮማን አንዴ ልክ ቲና እንደሞተች አዳምጡኝማ። እኔ ምን ያደርግልኛል የዘገነነ ወሬ? እኔ አልፈልግም። በቅዳሜ ምድር ጭንቅላቴ የሚነካኝ ንግግር የሄለን ንግግር እኔ የሄለንን ንግግር መስማት አልፈልግም። ኦልሬዲ ባሏን እንትን አቃጥላ እንትኑን አፈሩን ቤቷ አስቀምጣ ሲፈልግበት ጭንቅላቱን ላጭሰው ጆሮውን ላጭሰው ከምትል ሴትዮ ጋር የመጣ መረጃ ማዳመጥ አልፈልግም። በሕግ አምላክ እኔ እሷን ወሬ እንዳትነግሩኝ አልፈልግም። ሲጀመር ምንም የምታወራው ወሬ ጥሞኝም አያውቅም፣ ወደፊትም አይጥመኝም። የእሷን ወሬ ለእኔ መታችሁ እንዳትነግሩኝ። እዛው በጸበሏ ምን ይገርማል? የአብራ የተኛችሁን አንሶላ የተጋፈፈችውን ሰው አቃጥላ ጆሮውን ላጭሰው አንገቱን ላጭሰው ከምትል ሴትዮ ጋር እኔ ይሄን ብትል አይገርመኝም። ማለቷ ግን በጣም ይገርም። ጨዋ ሰዎች፣ ቤተሰባቸውን የሚወዱ ሰዎች አንበሳ ሰጥተዋታል። አንበሳ አውርደውላት እንደገና ጭራሽ ስደቡልኝ ብላው ነው ማለት ነው የሰጧት። ስለዚህ ሴትዮዋን እንኳን ሞተች ካለች አንበሳው ለዛ ከሆነ በጣም የሚገርም ዘመን ላይ ነው ያለ ነው። በጣም ማለት ነው ሮሚ
እኔ አንቺ ቤት የመጣሁትኝ ባለፈው ልነግርሽ ነው። እኔ ይሄን ያልኩትም አሌክስ በርታ ያዛት ኃላፊነት ውሰድ ካሁን በኋላ አንተ ህፃን አይደለም ስላለ ዮኒ ደስ ብሎኛል። ለዚያዛች ቃል አክብሬዋለሁ። እውነቱን ልንገርሽ ማናት ሄለንም ተቆርጦ ያየሁት ቪዲዮ ላይ አይዞ ካሁን በኋላ ወንድ ሆነ እንደ ልጅ ምንድነው እንደ ባል እንደ አባት ያለችውን ቪዲዮ አይቼ አመስግኛለሁ። ምክንያቱም እዚህ ሰዓት ላይ ስለሷ ዘር ስለ እናቷ ስለምን ሳይሆን አይዞሽ ልትባል ስለሚገባ አይዞሽ የሚላትን ሰው አክብሬያለሁ። አንቺን ቤት እኮ የመጣሁት ኩዊን ሊያ ቤት ሲወራ የሚወራው ኩዊን ኃላፊነት ትወስዳለች። ሮማን እኔ ልወጣ ስለሆንኩ ማለት ነው ልወጣ ስለሆንኩ ነው። ሮሙዬ ይቅርታ የኔ እናት ነነ ልወጣ። ኩዊን ሊያ ግን መርዝ ነሽ፣ ትክክል መርዝ ነሽ። ማርያምን ነው የምልሻለሁ። አንቺ አስመሳይ ነሽ። እነ ዮኒ ማኛ እንደዚህ የረገጡ ድራማቸውን ጀመሩ። አትግባቡም ማለት አንቺ መጣይዶ አንቺ ሀብቶ ሊተረበት ስራት ልናገርበት ልናገርበት እኔ ስለረገጠኝ ማለት ነው። ሮማን አየሽ፣ እኔ ስለረገጠኝ ሮማን ወይ ደግሞ አንዱ አርጊን ወይ እንውጣልሽ። ምኑና ነው አብሳላት? እስቲ በእግዚአብሔር የሚውታ አድርጊ። አብሳላት ግን ኩዊን ሊያ ግን ቴንክ ዩ ማርያምን። ለካ እኔ እንወድሻለን እያላችሁ ገደል የምትከቱኝ እናንተ ናችሁ። አትነጋገሩ። ለአንቺ ስላሞገሰሽ እዚህ መጠሽ እያሞገስሽ ነው። ኩዊን ሊያ ሀዘኗ እያዘነች ነው። እንደነሱ ስለምን አታዝኝም ስላለ አየሽ ብልጠትሽ አሁን እኮ አሁን ሁሉን ራሱ እያወጣ ነው። ራሴ ነው የማወጣው ካሁን በኋላ ራሴ። ያዳመጣችሁ ክቡራን ኢትዮጵያኖች ቆይ ኧረ በማርያም አብሶሉት በእናትሽ ሆነሽ ነው ሮሚ ተራቱ ሞተር አልቻለም። ኧረ በጣም ግራኔ እኔ አፌን ያስኩኝ በጣም ሮሚዬ ልናገርበትና እኔ ሮሚዬ እውነት እኮ ነው። ህዝብ የሚያውቀው እኮ ነው። ካወራችሁ ወሬ ከአንቺ ጋር ምን አገናኘው? ያገናኘዋል። ለምን አያገናኝም? ያገናኘዋል። ፊልም ሰርታ መውረድ ስለምትፈልግ ሮማን። እሺ አዳምጪ ወይ በራሴ ልግባ እንዴ? ሮሚ አዳምጪ እኮ ነው። በአንቺ ደግሞ አንዴ በእግዚአብሔር ህዝብ ሰምቶ ይፈርዳል። ዝም ብሎ ኦኬ። ይሄ ህዝብ የሚያውቀው ነው። ለእሷ ስላሞጎሳት አየሽ፣ ኩዊን ሊያ ለባም ናት፣ ሀዘን ላይ ናት፣ መጥፎ አትናገርም። አንቺ ሰካራም ብሎ እየረገጠ ስለነበረ አሁን በቃ ስላሞጎሳት ብቻ ለሱ ያሞገሰች ነው። ቆይ ኩዊን እኔ ሚካኤል ነው የምልሻለሁ። ቆይ ችግር የለም ሪከርድ አለ። ኩዊን ችግር የለም አይቼሻለሁ በደንብ አድርጌ። አሁን ማን እንደሆንሽ ታዝቤሻለሁ። አላላትም ብሏታል። ኩዊን ሊያ ሀዘኗ ላይ ናት። እንደነ ኩዊን ሊያ ሁኚ። ኧረ ይኸው ህዝቡ ይመስክር። ኧረ ህዝቡ ይመስክር። እኔና ማናጠበኞች ነን። ለምንድን ነው እኔ የማልሰማው? ኧረ በሚካኤል የማንም ድስት አለቅላቂ አይደለም። አልሰማሁም ካልኩሽ አልሰማሁሽ። አማርኛ ከገባሽ አልሰማሁትም። በቃ ችግር የለም። ይሄ ድራማሽ አንቺን ድራማ አይደሽ መተሻል። ከአሁን በኋላ እኔ እናንተ እንደምታወጡ ራሳችሁ እኔ ራሴ አወጣለሁ። ችግር የለም ብለዋል እያሉሽ ነው። ችግር የለም። ከዚህ ህዝብ መቼም አንቺ አትበልጥም። አሁን ድራማ በደንብ አይገባሽም። ድራማ በአንቺ ምክንያት ነው የተጣላነው። ድራማ ሰራለሁ ካሁን በኋላ ድራማ ሰራለሁ ካሁን በኋላ እኔም እንደናንተ ድራማ ሰራለሁ። እናንተ በእኔ ላይ ነው እየተራመዳችሁ ድራማ እየሰራችሁ። ድራማ ሰራለሁ። ችግር የለም። አሳያችኋለሁ። ቁጥር 2 እያልሽ እየነገርሽን ስሪ። በቃ ድራማ ካለ እኔን አያመሰግነኝም። ጸበኛ ነው የተጣላሁትም አስወር አማርኛ ስለማይገባት ነው እንጂ በእሷ ምክንያት ነው። እኔና ዮኒ ማኛ ከዚህ ህዝብ በልጣለሁ እኔ ብለዋል እያለ ከዚህ ህዝብ በልጣለሁ እኔ ሮሚ መሰገነችው ኩዊን ብለሻል። ለእኔ የረገጠኝ ከትናንትና ወዲያ ርግጥ ያረገኝ ሰካ አንቺ ከሰማሽ ነው የሰማሽ። አሽሻም ያለ አንቺ ያሞገሰሽ አልነበረ? ተመጓገሱ። በውስጥ ተነጋግራችሁ አጀንዳ ወደ እኔ ተመጓገሱ። ሁላችሁ በውስጥ ተነጋግረናል። ወይ ሮሚ እንግዲህ ከላይ ያለችው ልጅ ላውራ ብላ ቅድም ማውረዷት። እስቲ የተለየ ወሬ ካላት እሷ ትጨምርበት። እኔና ሮሚ አመሰግናለሁ ስላስገባሽኝ። እኔ ለዜድ ነው ለዜድ በአሁን ሰዓት ሞተች ገደለቻት ምናምን የሚባለው ነገር ትክክል አይደለም። እሷ ልትገላት አትችልም። ግን ዜድ እኔ የዛኔ እናትየዋን በምትናገሪበት ወቅት እኔ በጣም አልቅሻለሁ። ምክንያቱም እኔም እናት ያጣሁበት ወቅት ነበረና በጣም ያስጠላል። እናት እንደዚህ አትሰደብም። ምንም ነገሮች ቢሆን እንኳን በውስጥ ታሪኳን ሰምተሽም ቢሆን እንዲህ አደባባይ ላይ እናቱን የሚወድ ሰው እናቱን የሚያከብር ሰው የሰው እናት አይሰድም።
እኔ ብቻ ነው ጥፋትሽ ነው ማለት ነገር። አንቺ ደግሞ መቆሰቁሱ በቃ ሰደበቻት፣ ተጣሉ፣ ይቅርታ ተባብለው ጨርሰዋል። አንቺ ድሮ ወሬ ለምን ታወሪያለሽ? አይ እሱ ብቻ ነው ጥፋቷ። በአሁን ሰዓት ምንም አይነት ጥፋት የለባትም ለማለት ነው። የድሮውን እያነሱ ነው። በቃ የድሮውን ታዩ። የድሮውን እኮ ራሷም ተጸጽታ ይቅርታ ጠይቃለሁ አለች። በድሮ በሬ ያረሰ የለም። ኧረ ተው ተው። በቃ ይሄን ለማለት ነው። ዜድዬ ተማሪበት። ከዚህ በኋላ በሰው መሀል አትግቢ። ያ ብቻ ነው፣ ሌላ ታሪክ የለብሽ። ሮሚዬ እሺ፣ ለኔ እድል ስለሰጥሽኝ አመሰግናለሁ። ይኸውልሽ ሮሚዬ ነገር ነው የሚያነሳው። ስለ ሄለን መወራት ተፈልጎ አይደለም። ሄለንን ስታመሰግናት ኪዊሊያ ሄለንን ስታመሰግን ግዴታ ስለ ሄለን መነሳት ስላለበት እንኳን ሞተች ያለችው አንበሳ ከመሰጠቱ በፊት ነው። ልንገርሽ ከወርቄ ጋር ሆና እንኳን ሞተች ብላ ያላገጠችው አንበሳ ከመስጠቱ በፊት ነው። ከዛ በኋላ ጌም ከተጫወተች በኋላ ከጃፒ በኋላ መጣና አንበሳ ሰጣት። ከዛ ምንድን ያለችው ታናሽን ጠብቃት እሺ አይዞ ካንተ ጋር ነኝ፣ ከዚህ በኋላ አልናገርም። እጇን ይዛ እንደዚህ አፏን ነው ያዘችው። ስለዚህ እዚህ ጋር ኪዩን መታ ለሄለን አንበሳ መሰጠቱን በቃ በጣም ደስተኛ ነኝ ለዮኒ ማኛ እያለች እየመረጠች እንዲመሰገንላት ፈለገች። ይሄ ማለት ሴትየዋን በእናትነት ሲያዋርዱ ሲሰድቡ የነበሩ ሰዎች ቤታቸው አስገብተው የእናትነት ማድረግ ላሳጧት ሰዎች እንኳን ሞተች ላሉ ሰዎች አንበሳ ሲሰጣቸው የማትቃወም ከሆነ ታዲያ ምን ሞራል አለች? ስለ ሴትነት፣ ስለ እናትነት፣ ስለ ኢትዮጵያዊነት ማውራትም እኮ አትችይም። ምክንያቱም ቀድመሽ ሞራል ካለሽ እነዚህ ሰዎችን ተቃወሚ። እኛ ላይ የምትቃወሚው ትክክል አይደላችሁም ብለሽ እነሱን ተቃወሚ። እናት ስትሰደብ ትሙት እያልሽ ነው ብለሽ ሄለን ተቃዋሚ ሞራል ካለሽ የምትፈልጊው መርጠሽ እዚህ ጋር ልትናገሪ ትፈልጋለሽ። እኛ ስንናገር ደግሞ ልትከላከይ ትፈልጋለሽ። ይሄ አይሆንም። ሚዲያ ነው። ሄለን ገዳይ ናት፣ አብራን ተባባሪ ናት። ባትሆን ኖሮ እንኳን ሞት እኔ አንቺን አንድ ጥያቄ ልጠይቅሽ ሮሚ። አይደለም ልጨርስ። አንቺ ማንሽ ብታስቀኝ ትጨርስ። ልክ ነገር ነው የተናገረችው። ትጨርስ አንድ ጊዜ ፕሊዝ ትጨርስ። ልክ ነገር ነው የተናገረችው። ስለዚህ አፍ መያዣ አንበሳ እየወረደ በየቤቱ ለዮኒ ማኛም ገና ታቅዷል ሊሰጥ ነው። ከአሞራው ጎን ለቆሙት እያለች ነው። ከአሞራው እኮ እኛ በሰውነቱ አልጠላነውም። አሞራውን የጠላነው በሰውነቱ ነው። አሞራውን የጠላነው አሁንም እስቲል እናትየው ሞታ በየቲክታክ ቤት ምን ያዞረሃል አብረህ ዘን ልጅቷን ተንከባከብ እያልነው እንጂ አሞራው በሰውነቱ አልጠላነውም። አሞራውን የጠላነው በስራው ነው። አሞራውን የጠላነው እናትን ወጥቶ የወደዳትን ልጅ አፈቀርኳትን የሚል ልጅን እናት በመስደቡ እንጂ በሰውነቱ ማንም ሰው አብሳላትም እኔም እዚህ ጋር ማናችንም አልጠላነው። ምን ጠላው ግን በስራው ነው።